ለመሆኑ ያሁና ሶሪያ ደቡባዊ ድንበር ልክ በማስመሪያ የተሰመረ ያክል ቀጥ ብሎ ለምን እንደተሰመረ እንደው አስባችሁ ታውቃላችሁ? የሶሪያ ብቻ አይደለም አክቹሊ በአረቡ ዓለም ሀገራት ጋር የሚገኙ በርካታ ሀገሮች እነ ኢራቅንም ማየት ትችላላችሁ። ሳውዲ አረቢያም፣ የመን፣ እነ ኦማን አብዛኛው መስመራቸውን ከተመለከታችሁ ቀጥ ያለ መስመር ነው። እና ለምንድነው የኢራንን ካርታ ብትመለከቱት ያ የኢራን ካርታ ወጣ ገባ ያለው ነው። ቀጥ ያለ መስመር አታገኙም። ይሁን እንጂ ሌሎቹ አብዛኛዎቹ የአረብ ሀገራትን ቀጥ ብለው በማስመሪያ የተሰመሩ ነው የሚመስሉት። ለምን ይመስላችኋል? የአሁኗ ሶሪያ ደቡባዊ ድንበር በማስመሪያ የተሰመረ ያክል ለምን ቀጥ ብሎ የተሰመረ ይመስላችኋል? የሚገርመው ነገር ምን መሰላችሁ? ይህ መስመር የተሰመረው ከአካባቢው ጋር በማይገናኙ አረበኛ ቀርቶ ቱርከኛ እንኳን በማይናገሩ ሁለት የአውሮፓውያን ሰዎች ነበር። እንግሊዛዊው ማርክ ሳይክስ እና ፈረንሳዊው ፍራንሷ ፒኮ። እነዚህ ሁለት ሰዎች በ1916 በዝግ በሮች ጀርባ በሚሊዮን የሚቆጠሩ ሰዎችን ዕጣ ፈንታ የወሰነ የዓለምን ታሪክ የቀየረ ሚስጥራዊ ስምምነትን አድርገዋል። የሚያሳዝነው ግን ይሄ ዛሬም ድረስ ዓለምን እያወከ ያለው ታላቅ ታሪክ በራሳቸው በፈረንሳይና በብሪታንያ ሕዝቦች ዘንድ ፈጽሞ የማይታወቅ ነው። እንዲያውም በ2014 አካባቢ ላይ አንድ ጥናት ተደርጎ ይህንን የሳይክስ ፒኮ ማለት መስመሩን ያሰመሩትን ሰዎች ማለት ነው፣ ስለዚህ ጉዳይ ታውቃላችሁ ወይ ተብለው አውሮፓውያኖቹ ተጠየቁ። ከ10 አውሮፓውያኖች መካከል አንዱ ብቻ ስለ ሳይክስ ፒኮ የሚባለው ጉዳይ ወይም የመካከለኛው ምስራቅ ካርታዎችን ስላሰመሩት ሰዎች ስለዛ ስምምነት ያውቃሉ። አንድ ሰው ብቻ በአውሮፓ ከ10 ሰዎች አንድ ሰው። በአረቡ ዓለም ግን ታሪኳቸውን ለትምህርት ቤት በአጸደ ሕፃናት ትምህርት ላይ ጭምር በሕፃናቱ የሚታወቅ የቁስል ያህል የሚሰማ ዛሬም ድረስ እንደ እሳት የሚፈጃቸው አይነት ታሪክ ነው። አንዲት ሊባኖሳዊት የታሪክ ምሁር አለች፣ አማል ገዛል ትባላለች። እሳቸው እንደሚሉት ታዲያ ይህ ስምምነት በአረቡ ዘንድ ያለውን አንድነት፣ የአረብን አንድነት ለማጥፋት የተጠነሰሰ ታላቅ የውጭ ሴራ ነው በማለት ይገልጹታል። ይህ ስምምነት በምዕራባውያንና በአረቡ ዓለም መካከል ያለውን ግንኙነት ሙሉ በሙሉ የቀየረና የዛሬውን የመካከለኛ ምስራቅ ካርታ በደም የጻፈ ትልቅ የታሪክ ማዕዘን ነው። ለመሆኑ ይሄ ከ100 ዓመታት በፊት በሁለት ሰዎች ጣት የተሰመረ እደግመዋለሁ፣ ከ100 ዓመታት በፊት በሁለት ሰዎች ጣት የተሰመረ መስመር ዛሬ በመካከለኛው ምስራቅ ከምንመለከታቸው ጦርነት ጋር ምን ያገናኘዋል የሚለውን ነጥብ በዝርዝር እንፈትሻለን። ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች፣ ነጻነት ላቀው ነኝ በገበያ ፖድካስት። እንግዲህ ቀደም ብሎ ከዚህ ቀደም በአንድ አጋጣሚ ላይ የአረቡ ዓለም ሀገራት ሰዎች እኮ በሁለት ሰዎች የተሰመረ ነው፣ ካርታቸው በሁለት ሰዎች የተሰመረ ነው፣ እንዲያውም የምትፈልጉ ከሆነ በዚህ ጉዳይ ላይ ፕሮግራሙን ሰራላችኋለሁ ብዬ ቃል ገብቼ አንዳንዶችን ማስተያየታቸውን በኮመንት ላይ አሳውቀው ነበር። ስለዚህ ቃል በተገባው መሰረት ይህንን ጥንቅር ይዤላችሁ መጥቻለሁ። የነዛ ቀጥ ያሉ መስመሮች ጀርባ ያሉ ሁለቱ ሰዎችና የነሱ ውሳኔዎች እንዴት የመካከለኛው ምስራቅን ታሪክ ለአንዴና ለመጨረሻ ጊዜ እንደቀየሩ ብሎም ደግሞ ዛሬ ላይ ከምናያቸው አለመረጋጋቶች፣ ግጭቶች፣ ውጥረቶች ጀርባ በመላው መካከለኛው ምስራቅ እንዴት እንደሚገናኙ በተወሰነ መልኩ እያየን አብረን ቆይታ እናደርጋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ አክብሮታዊ ጥሬን አቀርብላችኋለሁ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ከዚህ በፊት በቦሌ ቡልቡላና አዲስ አበባ ስቴዲየም አቅራቢያ ዘመናዊ መኖሪያ ቤቶችን በጥራት አስረክቦ ታማኝነትን በስራ ያስመሰከረው ሁዳ ሪል ስቴት ዛሬም ብዙዎች ለመኖሪያ በሚመኟት በቦሌ 24 ላይ የ40% ቅናሽ የተደረገባቸው መኖሪያ ቤቶች አቅርቦላችኋል። ባለ 2 መኝታ 105 ካሬ 100% ለሚከፍሉ በ7.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ1.9 ሚሊዮን ብር፣ 115 ካሬ 100% ለሚከፍሉ በ8.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.1 ሚሊዮን ብር፣ 120 ካሬ 100% ለሚከፍሉ በ8.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.4 ሚሊዮን ብር፣ እንዲሁም ባለ 3 መኝታ 155 ካሬ 100% ለሚከፍሉ በ11.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.9 ሚሊዮን ብር አቅርበንላችኋል። ወደኛ ሲመጡ በግንባታ ሂደት የሚከፍሉ ሲሆን ምንም አይነት የዋጋ ጭማሪ አያሳስቦትም። ቅናሹ ለ10 ቤቶች ብቻ የወጣ ስለሆነ አሁኑኑ በ0911 96 6922 አሊያም በ0926 81 8321 ላይ ይደውለው። ምርጫው ሁዳ ሪል ስቴት ይሁን። ዛሬ የምናያቸው የሀገራት ድንበሮች እንዴት ተፈጠሩ? በተለይም ደግሞ ሁልጊዜ በጦርነት የሚታመሰው የመካከለኛው ምስራቅ ካርታ እንዴት ተሳለ? በሚሊዮን የሚቆጠሩ ህዝቦች ሳያውቁ በዝግ በሮች ጀርባ በሁለት ሰዎች የጣት ጭረት ብቻ ሀገር ሊጠፋና ሊፈጠር እንደሚችል ገምተው ያውቃሉ? ቀደም ብዬ እንዳልኳችሁ ዛሬ የምናወራው ስለ ታላቁ የሳይክስ ፒኮ ሚስጥራዊ ስምምነት ነው።
እንግሊዛዊው ማርክስ ሳይክስና ፈረንሳዊው ፍራንሷ ፒኮ በ1916 አንደኛው የዓለም ጦርነት እየተካሄደ በነበረበት ወቅት ላይ የመካከለኛው ምስራቅ ካርታን በዘፈቀደ ቀደዱት። የሚገርመው ነገር ይሄ ስምምነት በተደረገባቸው በብሪታንያና በፈረንሳይ ከ10 ሰዎች እንኳን እንዳልኳችሁ አንድ ሰው ብቻ ነው ስለዚህ ጉዳይ የሚያውቀው። በአረቡ ዓለም ላይ ግን የእሳት ያክል የሚፋጅ በትውልዶች ዘንድ እየተቀባበሉ ዛሬም ድረስ የሚያወሩለት የቁጭታቸው ታሪክ ነው። ዛሬ መካከለኛው ምስራቅና የሰሜን አፍሪካ ካርታን የቀረጸው ይህ ስምምነት ምን ነበር የሚለውን ጉዳይ ከ100 ዓመታት በፊት የተደረገው ስምምነት ዛሬ በየቀኑ በዜና ከምናያቸው ጦርነቶች ጋር እንዴት ሊያያዝ እንደሚችል ብረን እያየናቸው ነው እንግዲህ ቆይታ የምናደርገው። ባለሙያዎች በዚህ ጉዳይ ላይ ጥናት አድርገው የሰሯቸው ምስክርነቶች የተናገሯቸው ንግግሮችንም አጠቃልያለሁኝ። በዚህ ጉዳይ ላይ ትንታኔዎችን ተመልክቻለሁ። የታሪክ መጽሐፍትን አንብቤያለሁኝ። በጣም አስገራሚ የሆኑ ጉዳዮች አሉ። ስለዚህ አብራችሁን በጣም እስከ መጨረሻው መዝለቅ ግድ ይላችኋል ለማለት ያክል ነው። ወደ ዋናው ጉዳይ እንግዲህ ልግባና ስቴፕ ባይ ስቴፕ እስኪ ነገሩን እያየነው እንሂድ። ያው በዓለም ላይ ያሉ ካርታዎች አብዛኛውን ጊዜ ቀጥ ያለ መስመር ይዘት ከያዙ በአንድም ይሁን በሌላ የሰው ሰራሻዊ ድንበር አይነት ሊባል የሚችል እንደሆነ ታሳቢ ማድረግ ይፈልጋል። የመካከለኛው ምስራቅ ካርታዎችን እስኪ ያያቸው። ምሳሌ የሳውዲ አረቢያን ካርታ ተመልከቱት። ቀጥ ያለ መስመር ነው አይደል? በቀይ ባህር ቀጠና በምትዋሰንበትና በፐርሺያን ገልፍ ላይ ካሉት እኮ ወጣ ገባዎች በቀር ከሌሎቹ ጋር ከነ ኳታር ከነ ዩኤኢ ምናምን ጋር የምትዋሰንባቸው አብዛኛዎቹ ቀጥ ያሉ መስመሮች ናቸው። ኢራቅን ለምሳሌ ያዋት። ኢራቅ እንዴት ሆና ደግሞ ፐርሺያን ገልፍ ላይ እንደደረሰች ኢራቅ የፐርሺያን ገልፍ ላይ በኢራንና በኩዌት መካከል የሆነች በቃ እኮ ቀዳዳ ሹል የሆነች ነገር ተዘጋጅቶላት ነው የባህሩ አካል ወይም የባህር ተደራሽ የፐርሺያን ገልፍ ተደራሽ የሆነችው። አስፈላጊ መስሎ ሲታያቸው ይህንን ካርታ የሚያሰምሩ ሰዎች አስፈላጊ መስሎ ሲታያቸው በቃ በእንደዚህ አይነት መልኩ ቀጥ ያለ መስመር ካሰመሩ በኋላ የባህር ተደራሽነቱን ለማረጋገጥ የሆነች ቀዳዳ ፈልገው በዛች መስመር በቃ ለኢራቅ አሁን እቺ በፐርሺያን ገልፍ ላይ የምትዋሰንባት ሾል ያለችው እንግዲህ እንደምታዩት በመስሉ እቺ ባትኖር ኖሮ የኢራን ስትራቴጂካዊነት አደጋ ውስጥ ይገባ ነበር። የባህር ተደራሽ የምትሆንበት ምን መንገድ ስለሌለ ማለት ነው። አሁን ግን ፐርሺያን ገልፍ ጋር ደርሳለች። ሰዎች ነው የቀደዱት፣ ሰዎች ነው ያዘጋጁት። በአፍሪካ ውስጥም የሚገራርሙ ካርታዎች አሉ። በቃ ልክ እንደዚህ ከባህር ተደራሽ ለመሆን በጣም አስገራሚ የሆነ መስመር የተሰመረባቸው በቃ ልነግራችሁ ማልችል አይነት ታሪኮች አሉ አፍሪካ ውስጥም። ያው ቶፒክ ኦፍ ዲስከሽናችን እዛ ጋር ወደ አፍሪካ ስለማያመጣን የአፍሪካውን ተውት እናድርገውና አሁን መካከለኛው ምስራቅ ላይ ያለውን ነገር እያየን እንድንቀጥል ስለፈለኩ ነው። እና እነዚህ መስመሮች ካርታዎቹ ጉዳይ አሁን ላይ በመካከለኛው ምስራቅ የኢራን ጉዳይ እኮ ብቻ አይደለም። በኢራን ብቻ ሳይሆን እንዲያውም ኢራን ከዚህ ነገር የተረፈች ነች። ምክንያቱም ባለፉት 500 ዓመታት ካርታዋን ጠብቃ በመቀጠል ረገድ ስኬታማ ነች። ገብቷቸዋል። ሀገሪቱ ከዚህም በላይ ነበረች። በነገራችን ላይ በቀደሙት ጊዜያት ስፋቷ ከዚህም በላይ ነበር። አንድ የታሪክ ምሁር የኢራን እኮ ግዛት እስከነ ጆርጂያ እስከነ አርሜኒያ ይደርስ ነበረ ሲሉ ሰምቻለሁና ሪፈር አላረኩትም እንደው የታሪክ ምሁር ስለሆኑ አይሳሳቱም በሚል ያዙልኝና እንደዛ አይነት ነገርን ሲናገሩ ሰምቻቸዋለሁ። ኢራን ላይ በቃ ሉዓላዊነቷን አስጠብቃ መምጣቷ ራሷን ግዛቷን ቀጥ ያለ መስመር እንዳናገኝባት ወይም እንዳናይባት ምክንያት ሆኗል ብዬ አስባለሁኝና ሌሎቹ ግን በቃ በአንድም ይሁን በሌላ የዚህ ሰለባዎች ናቸው። የሶሪያን ደቡባዊ ድንበር እስኪ ተመልከቱት። ልክ በመስመር እንደተሰመረ ቀጥ ብሎ የተሰመረ ነው። የሶሪያን ጨምሮ በዚህ ቀጠና ላይ የምታዩቸው ድንበሮች ቀጥ ከማለታቸው ጀርባ ጋር ተያይዞ ስማቸው የሚነሳው ወይም የዚህ መካከለኛው ምስራቅን ካርታዎች በተወሰነ ደረጃ በቃ እንዲህ አይነት ትሬንድ እንዲከተሉ በማድረግ ረገድ ግንባር ቀደሞ የፈርቀዳጅ በመሆን ስማቸው የሚነሳ ሁለት ሰዎች አሉ። የአካባቢው ሰዎች አይደሉም። አካባቢው ጋር ታሪኩን፣ የህዝቡን ባህል፣ ስነ ልቦናውን አያውቁም። ነገር ግን እንግሊዝና ፈረንሳይ በጊዜው በመካከለኛው ምስራቅ ቀጠና ላይ የነዳጅ ፍለጋ ላይ ነበሩ። ሰቨን ሲስተርስ ነግሬያችኋለሁ ከዚህ ቀደም፣ እሱን አስታውሱ። እና እነ ሰቨን ሲስተርስ የሚባሉ ኩባንያዎች ስምምነቱን በ1928 ተፈራርሞ ከመምጣታቸው በፊት አሁን እያወራን ያለነው 1916 1915 በአንደኛው የዓለም ጦርነት ወቅት ላይ ነውና በአንደኛው የዓለም ጦርነት ወቅት ላይ ዋናው የጦርነቱ እንግዲህ ተዋናይ ከነበሩ አካባቢዎች መካከል በዚህ ቀጠና ላይ የኦቶማን ኢምፓየር ተጽዕኖ አለ። ኦቶማኖች ጋር የሚዋጉት ፈረንሳይና እንግሊዝ አንድ ወገን ናቸው። ኦቶማንን በተመለከተ እንግዲህ ወደፊት ወይ ሌላ ፕሮግራም ሰራላችኋለሁ የኦቶማን ኢምፓየሮችን። ኦቶማኖች ወደ ስልጣን ዘመናቸው መጨረሻ ወደ ስልጣኔያቸው ዘመን መጨረሻ ዲክላይኒንግ ስቴጅ ላይ ነበሩ። በዛ ሰዓት በጦርነቱም እየተሸነፉ ነበርና ከዛ ጋር ተያይዞ በዚህ በመካከለኛው ምስራቅ ያለውን አካባቢ ያው ቀኝ ገዢዎቹ ፈረንሳይና ዩናይትድ ኪንግደም እየተረከቡ ሲመጡ
ያን አካባቢ ለማስተዳደር ወደ ጦርነት ውስጥ መግባት የለባቸውም። መቼስ ሁለቱም አካላት ወደ ጦርነት ውስጥ መግባት የለባቸውም። ስለዚህ የሆነ መንገድ መፈለግ አለባቸው። ያ መንገድ ምንድነው? መካከለኛው ምስራቅን እንካፈለውና ከዛ በየአካባቢው ላይ ያለን ሪሶርስ ላይ የራሳችን እናድርግ ነው የነበራቸው የፈረንሳይና የዩናይትድ ኪንግደም ስምምነት። ይሄን ነገር ለማስፈጸም ይሄን ነገር ለማስቀጠል በመሬት ላይ ለማውረድ እንዲቻል ነው እንግዲህ ሁለት ሰዎች ወደዚህ አካባቢ ላይ የመጡት እንግሊዛዊው ማርክ ሳይክስ እና ፈረንሳዊው ፍራንሷ ፒኮ። እነዚህን ስሞች ያስታውሱ። ኢቭን ስምምነቱ ራሱ ሲገለጽ ሲታወስ ስያሜው ሳይክስ ፒኮ የሚል ነው። ከሰዎቹ ስያሜ ላይ የተነሳ ነው። የሳይክስ ፒኮ ስምምነት የሚባለው የመካከለኛው ምስራቅ ካርታን በማስመረር ረገድ ግንባር ቀደም በሆኑት በእንግሊዛዊው ማርክ ሳይክስ እና በፈረንሳዊው ፍራንሷ ፒኮ አማካኝነት የተፈረሙትን ስምምነቶች ለማስታወስ ጥቅም ላይ የሚውል ነው። በ1916 አንደኛው የዓለም ጦርነት እየተካሄደ የነበረበት ጊዜ ነው ብያቸዋለሁ። ያኔ ነው እንግዲህ እነዚህ ሁለቱ ሰዎች ስምምነት ያደረጉት። በስምምነቱም ብርት ላይ በሚሊዮን የሚቆጠሩ ሰዎች ዕጣ ፈንታ ተቀረጸ። ያለምንም ቅድመ ሁኔታ በዘፈቀደ የተሰመረ የድንበር መስመር የመካከለኛው ምስራቅ ካርታን ሰነጠቀው። ለስንት? ለሁለት። ከወገብ በላይ የፈረንሳይ፣ ከወገብ በታች የዩናይትድ ኪንግደም። እነ ሶሪያ እነ ሊባኖስ ምናምን ያሉበትን አካባቢ ፈረንሳይ፣ ከዛ ደግሞ ሳውዲን ለሁለት ከፍሎ ወደ ታች ያለው አካባቢ ላይ ደግሞ እነ ዩናይትድ ኪንግደም። 2014 የብሪቲሽ ካውንስል በብሪታንያ በፈረንሳይና በቱርክ እንዲሁም በግብጽ የሚገኙ ሰዎችን ስለ ሳይክስ ፒኮ ስምምነት ሰምታችኋል ወይ ብሎ ጥያቄ አቀርቦ ነበር። እንግዲህ የሳይክስ ፒኮ ስምምነት ያ የመካከለኛው ምስራቅ ካርታን መቅረጽ የጀመረው ፈርቀዳጅ የሆነው ስምምነት ነው ብያችኋለሁኝ። እና ስለዚህ ጉዳይ የብሪቲሽ ካውንስል 2014 ላይ ወይም ከ10 ዓመት ከ12 ዓመት በፊት ገደማ ያከናወነውን ጥናት ነው እያነሳሁላችሁ የምገኘው። እና ስለ ሳይክስ ፒኮ ስምምነት ሰምታችኋል ወይ ብሎ በፈረንሳይ ውስጥ በቱርክ በግብጽ የሚገኙ በብሪታንያ የሚገኙ ሰዎችን ጠየቀ። እና ብሪታንያዊው የታሪክ ምሁር ጄምስ ባር አንድ ነገር ይናገራሉ። በብሪታንያና በፈረንሳይ ከ10 ሰዎች ውስጥ አንዱ ወይም አንድ ተኩል የሚሆነው ብቻ ነበረ ስለ ስምምነቱ ሰምተው የሚያውቁት። አስቡት፣ ከ10 ሰዎች አንዱ። በብዙ የአረብ ሀገራት ግን ቃሉ የሳይክስ ፒኮ የሚለው ቃል ለትምህርት ቤት ልጆች ጭምር የታወቀ ነው። በሕፃናት ዘንድ ጭምር የታወቀ ነው። ሊባኖሳዊቷ የታሪክ ምሁር አማል የሳይክስ ፒኮ ስምምነት በተለይ በአረቦች ላይ እንደተጠነሰሰ ሴራ በሰፊው የሚታይ መሆኑን ይገልጻሉ። የተደረገው በሚስጥር ስለነበር እንዲሁም እንደ መመሪያ ማንኛውም በሚስጥር የሚደረግ ስምምነት የአረቡን ዓለም ለመከፋፈልና አንድነቱን ለመከላከል ያለመ ሴራ ተደርጎ ስለሚቆጠር ከዛ አንጻር ነው። የሳይክስ ፒኮ ስምምነት በምዕራቡ ዓለምና በአረቡ ዓለም መካከል ባለ ግንኙነት ላይ ትልቁን የማዕዘን ድንጋይ ወይም የለውጥ ነጥብ ያስቀመጠ ነው ይባላል። ዛሬ የምናውቀው የመካከለኛው ምስራቅና የሰሜን አፍሪካ ካርታ የተቀረጸው በዚህ የሳይክስ ፒኮ ስምምነት ነው። ከ100 ዓመታት በፊት የተደረገው ስምምነት ዛሬ በአካባቢው ለሚከሰቱ ጦርነቶችና ግጭቶች መነሻ የሆነባቸው አጋጣሚዎች ጥቂት አይደሉም። አሁን በቀጥታ ወደ 1915 ልመልሳችሁ። በአንደኛው የዓለም ጦርነት ወቅት ሁለት ዋና ዋና ጎራዎች ነበሩ። ለአንድ ዓመት ያክል እርስ በርስ ሲዋጉ ቆይተዋል። በአንድ በኩል ማዕከላዊ ኃይሎች የሚባሉት በተለይም እነ ጀርመን፣ ኦስትሪያ፣ ሃንጋሪና ኦቶማን ኢምፓየር አሉ። በሌላ በኩል ደግሞ በዋናነት ፈረንሳይ፣ ታላቋ ብሪታንያ፣ ሩሲያ፣ ጣሊያን፣ ቆየት ብላም ደግሞ ያው ዩናይትድ ስቴትስ። መቼስ ቀመሯ ያኔን የጀመረው የዩናይትድ ስቴትስ ቀመር ከጦርነት ማትረፍ የሚለው ቀመር ያኔን የጀመረው ዘግየት ብላ የነ ብሪታንያ፣ የነ ፈረንሳይ፣ የነ ሩሲያና የነ ጣሊያንን ጎራ ተቀላቅላለች። እነዚህ ያው የህብረት ኃይሎች ወይም አላይስ የሚባሉት ማለት ነው። የመካከለኛው ምስራቅ የኦቶማን ኢምፓየር አካል ነው። ኦቶማን ኢምፓየር ያው በጣም ለብዙ ጊዜያት ለብዙ 100 ዓመታት የቀጠለ ኦልሞስት እኮ በሁሉም የዓለም አቅጣጫዎች ላይ በአውሮፓም አለ። በአውሮፓ እንደምታውቁት ኦቶማን ኢምፓየር ባይዛንታይን ኢምፓየርን እንትን ብሎ ገርስሶ የባይዛንታይን ኢምፓየር ርዕሰ መዲና ወይም መቀመጫ የነበረችውን ኮንስታንቲኖፕል የምትባለውን ኢስታንቡል ወደሚል በመቀየር በቃ ዓለም ላይ ተጽዕኖውን ያገነነ በጣም ጠንካራ የኢምፓየር ዘመን ላይ ያሳልፏል። አሁን የአንደኛ የዓለም ጦርነት መጠናቀቂያ ሲመጣ ግን ሁሉም ኢምፓየሮች፣ ሁሉም ስልጣኔዎች ጅማሬ እድገት ፍጻሜ አላቸው። አክቹሊ በምድር ላይ ሁሉም ነገር ጅማሬ እድገት ፍጻሜ አለው ከፈጣሪያችን በቀር። እና እነዚህ ኢምፓየሮች በአንድ የታሪክ አጋጣሚ ላይ ከነሱ በቀር ማንም የሌለ የነበረበት ጊዜ አለ። ግን ደግሞ በጊዜ ሂደት ውስጥ እየደከሙ ይመጣሉ። ስልጣኔዎች ለምን ይወድቃሉ? ዋይ ሲቪላይዜሽን ፌልስ በሚል በጣም ወዳቸው
አንድ ሁለት መጽሐፎች አሉ። እስኪ ወደፊት ወይ በእነዚህ ጉዳዮች ላይ መለስባቸዋለሁ። ስልጣኔዎች ለምን ይወድቃሉ? why civilization fails። በዚህ ቶፒክ ላይ በጣም ከመወዳቸው መጽሐፍት መካከል ዘ ሃይድሮጂን ኢኮኖሚ በሚል የተጻፈ አንድ መጽሐፍ አለና ያ መጽሐፍ የስልጣኔዎቹ መውደቅ ምክንያት በዋናነት ስልጣኔዎቹ በውስጣቸው ያከማቹትን የኃይል መጠን ለምሳሌ ህዝብ ቁጥር ሊሆን ይችላል። ያው እየሰፉ ግዛታቸው እየሰፋ ሄዶ እስከ ተወሰነ ጊዜ ድረስ ያስተዳድሩታል። ኢምፓየር ከመሆኑ አንፃር የኢምፓየር ግዛት አይታወቅም። ሁሌ እየሰፋ ነው የሚሄደው። እንደምታውቁት አቅም ካለ እየሰፋ ነው የሚሄደው። አሌክሳንደር ዘግሬት አሌክሳንድሪያ ድረስ የመጣው ለዛ ነው። ግብጽ ድረስ የመጣው ለዛ ነው። የኢትዮጵያ የአክሱማይት ኢምፓየር ቀይ ባህርን ተሻግሮ የየመን አረቦችን እስከ ማስተዳደር ደርሶ እንደነበር አይዘነጋም። ኢምፓየሮች ይሰፋሉ፣ ይጠባሉ። ያ ግን ዲፔንድ የሚያደርገው በውስጣቸው የኃይል ክምችት መጠን እየጨመረ በሄደ ቁጥርና ማስተዳደር ከመቻላቸው ጋር ተያይዞ ነው። እና ሃይድሮጂን ኢኮኖሚ ላይ ያ የኃይል ክምችት መጠናቸው ሲሟሸሽ እያለቀ ሲመጣ በውስጣቸው ያለው ህዝብን ማስተዳደር እያልቻሉ ሲቀጥሉ ያኔ የስልጣኔዎቹ መክተሚያ ይሆናል እያለ ያብራራል። ኤኒዌይ ሌላ የውይይት ርዕስ ነው። ሌላ ቀን እንመለስበታለን። ስለ ኦቶማን ኢምፓየር እያወራን ነው። ኦቶማን ኢምፓየር ገናና የነበረበት ጊዜ ነበር። በገናናነቱ ዘመን እነዚህ በመካከለኛው ምስራቅ የምታዩቸው አካባቢዎች ሁሉ አብዛኛዎቹ በኦቶማን ኢምፓየር ስር ወድቀው ነበር። አይ ቲንክ ከኢራን በቀር እና አብዛኛው የአካባቢ የኦቶማን ኢምፓየር ቁጥጥር ስር በነበረበት ጊዜ እንደ ኢምፓየር የሆነ ዳር ድንበር ተከልሎላቸው ሀገር የሚባል ነገር የለም። ሁሉም የሚጠቃለለው በምን ውስጥ ነው? በኢምፓየር ውስጥ ነው የሚጠቃለለው። ምንም ሆንክ ምን ሳውዲያዊ ነኝ ብትልም ኢራቅ ነኝ ብትልም ምንም ሲጀምር እነዛ አልነበሩም። በዛ ሰዓት ላይ የመካከለኛው ምስራቅ አብዛኛው ክፍል በኦቶማን ኢምፓየር ቁጥጥር ውስጥ ነው ያለው። ከዚህ ቀደምም ነግሬያቸዋለሁ። እዚህ ምጽዋ ድረስ በ1557 እንደ አውሮፓውያን አቆጣጠር ኦቶማኖች መተው እንደነበር አይዘነጋም። ኢቭን የኢትዮጵያ አፍንጫ ድረስ መተው ተመልሰዋል። ባይዘወይ አልቻሉም እዛ ቦታ ላይ መቆየት። ኤኒዌይ ኦቶማኖች ያ ጠንካራ የሆኑበት ዘመን እያከተመ የመጣው በአንደኛው የዓለም ጦርነት ላይ ነው። በቃ መጨረሻው የሚባለው የኦቶማን ኢምፓየር መጨረሻ የአንደኛው የዓለም ጦርነት ነው። ስለዚህ በዛ የአንደኛው የዓለም ጦርነት ላይ ደግሞ የኦቶማን ኢምፓየር ከነ ጀርመን ከነ ኦስትሪያ ሃንጋሪ ጋር ተባብሮ ነበረ እነ ብሪቴንን፣ እነ ፈረንሳይን፣ እነ ጣሊያንን እንዲሁም ዘጌት ብላ የገባችው ዩናይትድ ስቴትስን የሚዋጋው። ስለዚህ ኦቶማን ኢምፓየር የነ ጀርመን አጋር ሆኖ በጦርነቱ ውስጥ ስለነበረ መካከለኛው ምስራቅ በአንድም ይሁን በሌላ የጦርነቱ አውድማ ሆኗል። እዚህ ቦታ ላይ ግን መካከለኛው ምስራቅ ላይ ታላቋ ብሪታንያና ፈረንሳዮች ወዳጆች ብቻ አልነበሩ። በብሪታንያና በፈረንሳይ መካከል ያለው ፉክክር ወደ ናፖሊዮን ዘመን ይመለሳል። ደግሞ ይህነሱ ፉክክር ናፖሊዮን ዘመን ሌላ ርዕሰ ጉዳይ ነው። ይሄኛውም ሌላ ርዕሰ ጉዳይ ነው። ነሴንስ ያው ታሪኩን እወቁት ብዬ ነው እንጂ በዝርዝር ብገባበት ወይም ብንሄድበት ናፖሊዮን እንዴት ፈረንሳይን በሚፈልጉት ደረጃ ብሔርተኝነትን ቀስቅሰው ዋተርሉ ቤልጂየም ውስጥ እንዴት ተሸነፉ የሚለው ታሪካቸው በጣም አስገራሚ ነው እንደ ናፖሊዮንም እና ይሄ ከናፖሊዮን ዘመን ጋር ተያይዞ በብሪቴንና በፈረንሳይ መካከል ፉክክር አለ። አንደኛ ህንድን ለመቆጣጠር ሲያደርጉ በነበረ ጥረት ላይ ሁለቱም ሀገራት ፈረንሳይና ዩናይትድ ኪንግደም ፉክክር ላይ ነበሩ፣ በህንድ ውስጥም ጭምር። ናፖሊዮን ራሱ ህንድን የመውረር ፍላጎት እንዳለው ገልጾ የነበረበት አጋጣሚም ነበር። ብሪታንያዎች ታዲያ መቼስ ህንድ ላይ ያላቸውን ነገር ታውቃላችሁ። ይህንን የናፖሊዮንን ህንድን የመውረር እቅድ ሲሰሙ እሱን ለማስቆም የሚችሉትን ሁሉ አድርገዋል። ይህም በ1801 ግብፅን የወረሩበት ታሪክ ጋር ይገናኛል። ግብፅ ከ1882 ጀምሮ የብሪታንያ ጥበቃ የሚደረግላት ሀገር ሆና ቀጥላለች። ያው በዛ በግብፅ ውስጥ ያለው ሱልጣን ገዢ ሆኖ ቢቀጥልም በብሪታንያ ቁጥጥር ስር የነበረችና በእነሱ ድጋፍ ላይ ጥገኝነቷ የጸና ነው። እንግዲህ ከ1882 ጀምሮ ለታላቋ ብሪታንያ የስዊዝ ቦይን መቆጣጠር እጅግ በጣም አስፈላጊ የሆነውም አንዱ ያው ዓለም አቀፋዊ ተጽዕኖአቸውን እያሳደጉ ከመቀጠል አንጻር የንግድ መስመሮችን መያዝ ቁልፍ እንደሆነ ይታወቃል። የስዊዝ ቦይን በተለይ ወደ ኤዥያ ወደ ህንድ ማለት ነው ወደሚገኙ ቅኝ ግዛቶቻቸው የሚደርሱበት አጭር መንገድ ስለነበረ ከነዚህ ቅኝ ግዛቶች መካከልም ያው ህንድ ዋነኛ የግዛቱ አካል ስለነበረችና የቅኝ ግዛት ወታደሮች ወደ አውሮፓ የጦር ሜዳዎች ከዛ ይላኩ ስለነበረ ለብሪቴን ህንድ ጋር ያላትን አጭር መስመር አስጠብቃ ለመቀጠል የስዊዝ ቦይን መቆጣጠር ነበረባት። ፈረንሳይን ደግሞ እንያት። ፈረንሳይ በአካባቢው ኢኮኖሚያዊ ፍላጎት ነበራት።
ነገር ግን የቅኝ ግዛት ባለቤትነት ለነሱ የክብር የዝና ፕሬስቲጅ የሚሉት ነገር አለ አይደለ? እንደዛም አይነት ጭምር ነው። ገብቷቸዋል። እኛም እንደነ ዩናይትድ ኪንግደም ትልቅ ኢምፓየር ነን፣ ገናና ነን የሚል ስሜት መፍጠር ይፈልጋሉ ፈረንሳዮችም። ከመካከለኛው ዘመን ይሄ የመስቀል ጦርነት ከሚባለው ዘመን ጀምሮም ራሳቸውን በሊባኖስ በሶሪያና በፍልስጤም የሚገኙ የክርስቲያን አናሳ ማህበረሰቦችን ጠባቂ አድርገው ይቆጥሩ ነበር። ከዛ የሁለተኛ የዓለም ጦርነት ላይ ሲመጣ ሁለቱ ሀገራት ያው ጂኦፖለቲካዊ ፉክክር ብላችሁ ገለጹት። ጂኦፖለቲካዊ ፉክክራቸውን ወደ ጎን አድርገው በአንድ ጎራ ተሰልፈው ጠላት ያደረጉት ማንን ነው? በዛ አካባቢ የነሱን ተጽዕኖ እንዳያሳድጉ መሰናክል የሆነባቸውን የኦቶማን ኢምፓየር ነው። 1915 አካባቢ ላይ ማለት ጦርነቱ ከተጀመረ 1914 እንደ አውሮፓውያን አቆጣጠር አይደል የተጀመረው። ከተጀመረ በኋላ ኦልሞስት ከአንድ ዓመት ምናምን በኋላ ብሪታንያና ፈረንሳይ የኦቶማን ኢምፓየር በጦርነቱ እንደሚሸነፍ መረዳት ጀምረዋል። ኦልሬዲ የተዳከመ መጥቷል የኦቶማን ኢምፓየር እና እንደሚሸነፍ ስለተረዱ የአረብ ግዛቶችን ከጦርነቱ በኋላ ገና እኮ ጦርነቱን አልጨረሱትም። ከጦርነቱ በኋላ መካከለኛው ምስራቅን የአረቡን ግዛት እንዴት ነው የምንከፋፈለው የሚል ሚስጥራዊ ድርድር ጀመሩ። ኦቶማንን ገና ሙሉ በሙሉ አሸንፈነዋል ብለው የመጨረሻውን ማህተም ከመምታታቸው በፊት ኦቶማን ያስተዳድር የነበረውን የመካከለኛው ምስራቅ ቀጠና እንዴት ነው መካፈል የምንችለው በማለት ሚስጥራዊ ስብሰባ ስምምነት ማድረግ ጀመሩ። ይሄ ሲሆን መች ነው? 1915 እንደ አውሮፓውያን አቆጣጠር። ይሄኔ ነው እንግዲህ እንግሊዛዊው ማርክ ሳይክስ እና ፈረንሳዊው ፍራንሷ ፒኮ የምንላቸው ሁለቱ ሰዎች ስማቸው የሚመጣው። እንግዲህ የሁለቱ ስም መጣ ማለት የመካከለኛው ምስራቅን የከፋፈለው የቀጥ አድርጎ በማስመሪያ የተሰመረ ይመስል ያሰመረው ስምምነት ጥንስስ የተጀመረው እዚህ ጋር ነው ማለት ነው። ማርክ ሳይክስ የሚባለው ሰው ማን ነው? እስኪ አሁን እነዚህ ሰዎች መካከለኛው ምስራቅ በማስመር ረገድ ስማቸው የሚነሳ ሰዎች ናቸው አለን። እነዚህ ሰዎች ምንድነው ስለ አካባቢው የሚያውቁት? ማርክስ ሳይክስ ማን ነው? ምንድነው? ምን አይነት ሰው ነበር የሚለው ጥያቄ የግድ መነሳት አለበት። አንድ የሆነ ዘገባ ላይ ምን አየሁ መሰላችሁ? ስለ ማርክስ ሳይክስ ይላሉ በጣም የቀልድ ስሜት ያለው ቀልደኛ፣ አይኖቹ ላይ በጣም በቃ ብዙ ብራይት የሆነ ስሜት የሚታይበት ነገር ግን የሚሰራቸውን ስራዎች ለመስራት የራሱን ብቃት አጋኖ የሚያሳይ ሰው ጭምር ነበረ። አሁን ይሄ ታሪክ የመዘገበው ነው። በታዋቂነት ደረጃ በዲሴምበር 1915 በለንደን በሚገኝ የጠቅላይ ሚኒስትሩ መኖሪያ ቤት ዳውኒንግ ስትሬት በሚሉት ወደዛ አካባቢ ላይ ለስብሰባ ተጠራ። ከስብሰባው ሲወጣ በስብሰባው ከነበሩ ሰዎች መካከል ቢያንስ ሁለቱ አረበኛና ቱርከኛ አቀላጥፎ መናገር እንደሚችል እርግጠኞች ነበሩ። ምክንያቱም በንግግሩ መሃል አረበኛና ቱርከኛ ቃላትን እየቀላቀለ ይወረውር ነበር፣ አስተያየትን ይሰጥ ነበር። ነገር ግን እንደ እውነቱ ከሆነ ማርክ ሳይክስ ከነዚህ ሁለቱ ቋንቋዎች ከአረበኛም ከቱርከኛም የቱንም መናገር አይችልም። ያ 1915 ላይ በዳውኒንግ ስትሬት እንግሊዝ ውስጥ ለንደን ውስጥ በተከናወነው ስብሰባ ላይ ግን ኢምፕሬሽን ፈጠረ። አዝን ቱርከኛና አረበኛ የሚናገር መስሎ ታየ። ይህንን ነገር እንግዲህ በደንብ በኋላ ላይ ለምናነሳቸው ነገር መሰረታዊ ስለሆነ አስታውሱ። ሳይክስ በመካከለኛው ምስራቅ ተዘዋውሮ ያውቃል። በእርግጥ የሚካድ አይደለም። ከዚህ ቀደም ድረስ መለስ ብሏል። ከዛ ግን ነገሮቹ የተቀየሩት መች ነው? በዲሴምበር 16 ቀን 1915 በብሪታንያ ጠቅላይ ሚኒስትር ኸርበርት ስኩዊዝ መኖሪያ ቤታቸው ውስጥ በተዘጋጀ አንድ ስብሰባ ላይ ተጋብዞ ሲመጣ በጣም በቃ ጥንቅቅ ብሎ ተዘጋጅቶ አንደኛ ከዚህ ቀደም የአረበኛና የቱርከኛ ቋንቋ መናገር ይችላል የሚል ኢምፕሬሽን ፈጥሯል። ሰዎቹ እንደዛ እንዲሰማቸው አድርጓል። ቀጣይ ስብሰባ ያውም በጠቅላይ ሚኒስትሩ መኖሪያ ቤት በተከናወነ ስብሰባ ላይ ሲጋበዝ በቃ ጥንቅቅ ብሎ ተዘጋጅቶ ምን ማድረግ እንዳለበት ባወቀ ሁኔታ ሊባል በሚችል መልኩ ወደ ስብሰባው አዳራሽ ገባ። ዲሴምበር 1915 ያኔ ሁለት ነገሮችን ይዞ ነበር ይባላል የገባው። አንድ ከጦርነቱ በፊት እንደተሳለ የሚነገር አንድ ካሬ ሜትር በሜትር የሆነ አራት ማዕዘን ካርታ ከአንደኛው የዓለም ጦርነት በፊት እንደተሳለ የሚገለጽ አንድ 4 በ4 ማዕዘን የሆነ ካርታ በእጁ ይዟል። ሁለተኛው ደግሞ ቀደም ብሎ ይህንን እጁ ላይ ያለውን ካርታ ለማብራራት የሚጠቀምባቸውን 3 ወይም 4 ገጾች
የሚሆኑ በእጅ የተጻፉ ማስታወሻዎች ይዟል። ነገር ግን ምን ለማድረግ እያሰበ እንደሆነ ለሁሉም ሰው ለማሳየት ካርታውን ፊታቸው ባለው ጠረጴዛ ላይ አስቀምጦ ያሰበውን እቅድ ዘረዘረ። ከዚህ በፊት በቦሌ ቡልቡላና አዲስ አበባ ስቴዲየም አቅራቢያ ዘመናዊ መኖሪያ ቤቶችን በጥራት አስረክቦ ታማኝነትን በስራ ያስመሰከረው ሁዳ ሪል ስቴት ዛሬም ብዙዎች ለመኖሪያ በሚመኟት በቦሌ 24 ላይ የ40% ቅናሽ የተደረገባቸው መኖሪያ ቤቶች አቅርቦላችኋል። ባለ 2 መኝታ 105 ካሬ 100% ለሚከፍሉ በ7.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ1.9 ሚሊዮን ብር 115 ካሬ 100% ለሚከፍሉ በ8.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.1 ሚሊዮን ብር 120 ካሬ 100% ለሚከፍሉ በ8.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.4 ሚሊዮን ብር እንዲሁም ባለ 3 መኝታ 155 ካሬ 100% ለሚከፍሉ በ11.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.9 ሚሊዮን ብር አቀረበንላችኋል። ወደኛ ሲመጡ በግንባታ ሂደት የሚከፍሉ ሲሆን ምንም አይነት የዋጋ ጭማሪ አያሳስቦትም። ቅናሹ ለ10 ቤቶች ብቻ የወጣ ስለሆነ አሁኑኑ በ0911 96 6922 አሊያም በ0926 81 8321 ላይ ይደውለው። ምርጫው ሁዳ ሪል ስቴት ይሁን። ከዛ በኋላ ብሪታንያ በመካከለኛው ምስራቅ በኩል በእንግሊዝ ቁጥጥር ስር ያለውን የሀገር ቀበቶ ብለን እንግለጸው ምንድነው ይሄ የመሃል ለመሃል የሚያሰምሩትን አይነት ሐሳብ ያጠቃለለው ማለት ነው። በቃ ንቅ አርገው ሊይዙ የሚችሉበት የኛ ግዛታችን ወይም የኛ አስተዳደራችን እስከዚያ አካባቢ ድረስ መሆን ይችላል ብለው መያዝ የሚችሉበትን አይነት መስመር ማስመር የሚችሉበትን ሐሳብ አስረዳቸው። ያኔ ነው እንግዲህ በመካከለኛው ምስራቅ እንግሊዝ እንዲህ አይነት ነገር ያስፈልጋታል ብሎ ሐሳቡን ያቀረበላቸው ሳይክስን ያቀረበላቸውን ሐሳብ በመቀበል ይሄ ሰውዬ የሚያወራ ነገር ልክ ነው። ሲያወራ እንዴት ነው? ላይ እንደነ ሶሪያ እንደነ ሊባኖስ ፍልስጤም ምናምን አካባቢ ላይ ያሉ ክርስቲያኖች አነስተኛ ቁጥር ያለባቸው አካባቢዎች ስለሆኑ ፈረንሳይ ደግሞ ከድሮ ጀምሮ እዛ አካባቢ ላይ ፍላጎት ስላላት ከፈረንሳይ ጋር አሁን በእንደዚህ ጉዳይ ጋር ከምንጣላ ከዚህ በታች ከወገብ በታች ያለውን ከቀበቶ በታች ያለውን አካባቢ እኛ ብናስተዳድረው ይሻላል፣ ለኛ የሚበጀው ይሄ ነው፣ ከዚህ በላይ ያለውን ደግሞ ፈረንሳይ የሚል ሐሳብ አቀረበላቸው። ይሄንን ሐሳብ ባወንታው ተመለከቱት። እነማን? የእንግሊዝ የጊዜው ባለስልጣናት ጠቅላይ ሚኒስትሩን ጨምሮ እና ይሄንን ነገር ሲገልጽላቸው በዛ ስብሰባ ላይ አሁን በዲሴምበር 1915 በጠቅላይ ሚኒስትሩ መኖሪያ ቤት በተከናወነው ስብሰባ ላይ አፈጉባኤ ተይዟል እና አፈጉባኤው ላይ የሰፈረውን ሐሳብ ቃል በቃል እንደሚከተለው ወደ አማርኛ ተተርጉሟል። አሁን ይላል እንግዲህ ማርክ ሳይክስ የመስመሩን ጉዳይ የመካከለኛው ምስራቅ ላይ የተሰመረው ለሁለት የከፈለውን መስመር እያስረዳ ነው ብያችኋለሁ። ያንን በተመለከተ የተናገረው ሐሳብ ከቃለ ጉባኤው ላይ ቃል በቃል ሲተረጎም እንደዚህ ነው። አሁን ሰሜናዊ እስራኤል አካባቢ ላይ አክሬ ወደብ የሚባል አለ። ከዛ ጀምሮ እስከ ሰሜናዊ ኢራቅ የኪርኩክ አካባቢ ድረስ እንግዲህ ከእስራኤል ሰሜናዊ ጫፍ አንስቶ እስከ ኢራቅ ኪርኩክ ድረስ አንድ መስመር ማስመር እፈልጋለሁ ሲል ነው የተናገረው። ከዛ ይህን ነገር አብራራላችሁ። ለምን እንደዚህ አልክ? ከእስራኤል ጀምሮ ከእስራኤል ሰሜናዊ ክፍል ጀምሮ እስከ ኢራቅ ኪርኩክ ድረስ፣ ከኢራቅ ኪርኩክ ቀጥላ ያለችው ኢራን ነች። ያው ኢራንን እንደነገርኳችሁ ነው፣ አይችሉም። ኢራን ላይ ኦልሬዲ በሌላ መንገድ ገብተዋል። ዩናይትድ ኪንግደሞች አክቹሊ በሌላ መንገድ ገብተዋል፣ ግን ካርታዋን ለሁለት መክፈል አይችሉም። ኦልሬዲ ግዛቷን አስጠብቃ የመጣች ስለሆነ ኦቶማን ኢምፓየር እዛ ሞመንት ላይ በቃ አልደረሰም። 19 ምናምኖቹ ላይ የኦቶማን ኢምፓየር ከኢራን ላይ ተጽዕኖ የሞከረው ያደረጋቸው ምናምን ሳይሳኩ ስለቀሩ ተመልሷል። ኦልሬዲ እየተዳከመ ነበር እንትኑ ኃይሉ እና ከእስራኤል ጫፍ ሰሜናዊ ጫፍ አንስቶ እስከ ኢራቅ ሰሜናዊ ጫፍ ኪርኩክ እስከሚባለው ድረስ ማስመር እፈልጋለሁ አለ። ለምን? ከዛ በላይ ያለው አካባቢ ላይ እነ ሊባኖስ እነ ሶሪያ አይደል ምናምን አሉ፣ ፍልስጤምም አለች እና ክርስቲያኖች አሉ በሚል ምክንያት ከድሮ ጀምሮ ከክሩሴድ ጦርነት የመስቀል ጦርነት ከሚባለው ጊዜ ጀምሮ ፈረንሳዮች በዛ ቦታ ላይ ኢንተረስት አላቸው የተለየ። ይሄንን ምክንያት አቀረበ። ያው ዋና ዓላማው ከፈረንሳዮች ጋር ሳንጣላ እንዴት መካከለኛው ምስራቅ እንካፈል ነው የስብሰባው ዓላማ። በዚህ መልኩ ለሁለት ስለመሰንጠቅ 1915 ላይ በለንደን ዳውኒንግ ስትሬት ውስጥ በሚገኝ አካባቢ በጠቅላይ ሚኒስትሩ መኖሪያ ቤት በተከናወነው ስብሰባ ላይ እንግዲህ የመካከለኛው ምስራቅን ለሁለት የመክፈሉ ሐሳብ ቀረበ ማለት ነው። ከዚህ ስብሰባ መጠናቀቂያ በኋላ ላይ በካርታው ላይ በጣት የተሰመረ መስመር እንግዲህ አስቡት። ሳይክስ ከእስራኤል ጫፍ ሰሜናዊ ጫፍ አንስቶ እስከ ኢራቅ ሰሜናዊ ጫፍ ድረስ ብሎ በካርታው ላይ ያሰመረው ያ መስመር በዛ በመካከለኛው ምስራቅ የሚኖሩ በሚሊየን የሚቆጠሩ ሰዎችን ዕጣ ፈንታ የሚነካ ሆኖ ድንበሩ መፈጠር የሚጀምረው በዚህ መልኩ ነው።
ከነዚያ ዝግ በሮች በስተጀርባ ያልኳችሁ መግቢያ ላይ ለዛ ነው። ከነዚያ ዝግ በሮች በስተጀርባ ዕጣ ፈንታቸው እየተወሰነ መሆኑን ምንም የማያውቁ በሚሊዮን የሚቆጠሩ የአረቡ ዓለም ሰዎች አሉ። የሳይክስ ፈረንሳዊ የድርድር አጋር የሆነው ደግሞ ፍራንሷ ፒኮ ይባላል ብያቸዋለሁ። እሱ ደግሞ በካርታው ላይ ያለውን መስመር መጋፈጥ ነበረበት። ፍራንሷ ፒኮ ወይም የፈረንሳዩ ተወካይ ዲፕሎማት ነው። ፕሮፌሽናል የሆነ ዲፕሎማት ነው። ቀልድ አያውቅም። የሆነ በጣም ቁም ነገረኛ ነው። ሳይክስ ቀልድ ይወዳል ብያቸዋለሁ። ፍራንሷ ፒኮ ደግሞ ምንም ቀልድ የሚባል ነገር የሚያውቅ አይደለም። ቁም ነገረኛ ባህሪ ሊባል ይችላል። እንደውም ብሪታንያ ለመጀመሪያ ጊዜ ሲያገኙት ብሪታንያ ውስጥ ለመጀመሪያ ጊዜ ሲያገኙት አልወደዱትም ነበር ይባላል። ለመደራደርም በጣም አስቸጋሪ ሰው ሆኖ አግኝተውታል። በጣም ብዙ ይጠይቃል። በማንኛውም ነገር ላይ ለመስማማት ወይም እሺ ለማለት ፈቃደኛ አይደለም እና በአንድ አጋጣሚ ላይም አንድ የብሪቴን ጀነራል አስፈራርቶታል ይባላል እና መቅሰፍት ነው ማወርድብህ ምናምን ብሎ አስጨንቆታል ይባላል እና በጣም አስቸጋሪ ሰው ነበር ፍራንሷ ፒኮ። ነገር ግን አሁን whatever it is ያው ባህሪያቸው እንዳለ ሆኖ እነዚህ ሁለት ሰዎች አንደኛው ቀልድ አዋቂ አንደኛው ቁም ነገረኛ መሆናቸው እንዳለ ሆኖ እነዚህ ሁለቱ በእርግጠኝነት የተስማሙት አንድ ነገር ላይ ነው። ከጦርነቱ በኋላ እንግዲህ ልብ አድርጉ የ1915 ማለት ገና የአንደኛው የዓለም ጦርነት እየተከናወነ ባለበት ጊዜ ነው ይህ ድርድር እየተከናወነ የሚገኘው እና ከጦርነቱ በኋላ ቢሆን አካባቢው በአውሮፓውያን ቁጥጥር ስር መቆየት አለበት በሚለው ጉዳይ ላይ ተስማምተዋል። አሁን ከዚህ ወዲህ የኔ ከዚህ ወደዛ ያንተ በሚለው ጉዳይ ላይ ባይስማሙም እንኳን ነገር ግን በአውሮፓውያኖች ያንን ስፍራ ተቆጣጥረውት መቀጠል አለባቸው በሚለው ጉዳይ ላይ ከስምምነት ላይ ደርሰዋል። እነማ ሳይክስና ፒኮ የሳይክስ ፒኮ ስምምነት ይባላል። ከዛ የአካባቢው ህዝብ የበለጠ በራሱ የመመራት ወይም አውቶኖሚ ይፈልጋል። በኦቶማን ኢምፓየር የአረብ ግዛቶች ውስጥ የነበሩ የፖለቲካ ንቅናቄዎች አብዛኛዎቹ የተቀረጹት ያው እንደ አንድ የኢምፓየር ባህሪ ኢስታንቡል ውስጥ መቀመጫውን አድርጎ የኦቶማኖች መቀመጫ ኢስታንቡል ስለነበረ ከዛ መቀመጫውን አድርጎ በሚቀረጹ አስተዳደራዊ ባህሪዎች ነው። ማዕከላዊነቱም ያው ሴንትራላይዜሽን የሚባለው ነገር በጣም ጠንካራ ስለነበረ በአረብም ሆነ ከአረብ ውጭ ባሉ ግዛቶች ውስጥ የበለጠ ሚዛናዊነት እንዲኖር ስልጣንን ወደ ታች ለማውረድ የዲሴንትራላይዜሽን የሚሉትን ጉዳይ ለማጠንከር ምናምን ፍላጎቶች አሉ። በዛ በአረቡ ዓለም ውስጥ እንቅስቃሴዎች አሉ። ነገር ግን ማርክ ሳይክስ እንግሊዛዊው ማለት ነው እና ፍራንሷ ፒኮ ፈረንሳዊው ሲገናኙ እየተነጋገሩ የነበረው ስለነዛ ሰዎች አውቶኖሚ የመሆን ፍላጎት ሳይሆን እንዴት አድርገን ነው በአውሮፓውያኖቹ ቁጥጥር ስር አድርገን ነው በእኛ ቁጥጥር ስር አድርገን ነው የምንቀጥለው? እንዴት አድርገን ነው ከኦቶማን ኢምፓየር ሲላቀቁ ወደና አውሮፓ ኢምፓየር ብሎ መግለጽ ይቻላል። ወደ ምዕራቡ ዓለም ኢምፓየር እንዴት ነው በዚህ ውስጥ አድርገናቸው የምንቀጥለው ነበረ የነዛ የሁለቱ የነ ማርክ ሳይክስ እና የፍራንሷ ፒኮ ዋነኛ ትኩረት። እንግዲህ ከዛ መካከል በተለይ ፍልስጤምን ማን እንደሚቆጣጠር በጣም ይከራከሩ ነበር። ለምን ከተባለ ፍልስጤምን በቀደሙት ጊዜያት ፈረንሳይ አነስተኛ ቁጥር ያላቸው የክርስትና እምነት ተከታይ ስለሚኖሩ ያና አካባቢ እኔ ፕሮቴክት ማድረግ አለብኝ መጠበቅ አለብኝ የሚል እምነት አላት። ብሪቴን ደግሞ ከዛ የተለየ ሐሳብ አላት። በጃንዋሪ 3 ቀን 1916 ለአውሮፓውያን አቆጣጠር የመጀመሪያው ረቂቅ ቀረበና በሜይ 16 ብሪታንያና ፈረንሳይ የሚስጥሩን ዋና ማጠንጠኛ ቁልፍ የሚባለውን ቆየት ብሎ በቃ ያው ስሙ እስከሚቀየር ድረስ ማለት ነው ኤዥያ ማይነር አግሪመንት በይፋ አጸደቁት። የትኛውን ስምምነት? ከእስራኤል ሰሜናዊ ጫፍ ተነስቶ እስከ ኢራቅ ኪርኩክ የምትባለዋ የሰሜን ጫፍ ላይ እስካለችው አካባቢ ድረስ ያለው የመካከለኛው ምስራቅ ስፍራን ለሁለት መሃል ለመሃል መሰንጠቅ የሚለውንና ከወገብ በላይ ፈረንሳይ ከወገብ በታች ዩናይትድ ኪንግደም የሚለውን ስምምነት ኤዥያ ማይነር አግሪመንት ነበር የሚባለው። እሱን አጸደቁት። ነገር ግን ቆየት ብሎ ያው ከዚህ ስምምነት ጀርባ ያሉት ቁልፍ ሰዎች ሳይክስና ፒኮ ስላሉ የሳይክስ ፒኮ ስምምነት ተብሎ ወደ መጠራት መጥቷል ይባላል። በታችኛው ቀኝ ጥግ ላይ የማርክ ሳይክስ እና የፍራንሷ ፒኮ ፊርማዎችም ተቀምጠዋል። ታዲያ ወገኖቹ በመጨረሻ ላይ በምን ተስማሙ ካላችሁ የኦቶማን ኢምፓየር ይጠበቅ የነበረውን ሽንፈት ተከትሎ መካከለኛው ምስራቅ በሁለት ቀጠናዎች ሲከፈል ፈረንሳይ ከደቡብ ምስራቅ የአሁኗ ቱርክ በሰሜናዊ ኢራቅና ሶሪያ በኩል እስከ ሊባኖስ የሚዘረጋውን ቀጠና ዞን ኤ ይሉታል በነገራችሁ ላይ እሱን አገኘች። ታላቋ ብሪታንያ ደግሞ ዞን ቢ ወይም ቀጠና 2 እንበለው የሚባለውን በመቆጣጠር የአሁኑን የደቡብና የመካከለኛው ኢራቅ ግዛትን ማስተዳደር ቀጠለች። አሁን ሶሪያ፣ ጆርዳን፣ ምዕራባዊ ኢራቅና የአረብ ባህረ ሰላጤ
ሰሜናዊ ምስራቅ በሆነው ግዛት ላይ የአረብ መንግስታትን ይፈጠራሉ የሚል ነገር ስለነበረባቸው ብሪታንያና ፈረንሳይ አሁን ቀደም ብዬ በነገርኳቸው የስምምነት ሐሳብ ለሁለት ተካፈሉና ማስተዳደር ጀመሩ ማለት ነው። ሃይፋ የሚባለው ደቡባዊ እስራኤል ላይ ካለው አካባቢ አንስቶ እስከ ኢየሩሳሌም ደቡብ ድረስ የሚዘረጋው አካባቢ በኋላ ላይ በግምት ከብሪታንያ የፍልስጤም ማንዴት ወይም አስተዳደር ይዞታ ለነገሩ ጋር የሚመጣጠነው በዓለም አቀፍ አስተዳደር ስር እንዲሆን ተወሰነ። አሁን ብሪቴኖች ያን አካባቢ ከመያዛቸው በፊት ውዝግብ ነበረባቸው ብያቸው የለ የፈረንሳይ ያን አካባቢ ክርስቲያኖች ስለሚኖሩበት በተወሰነ ቁጥር እነሱን እንትን ማለት አለብኝ ማስተዳደር አለብኝ ትላለች። ብሪቴን ደግሞ ያንን ስፍራ ለሆነ ዓላማ ፈልገዋለች። ይሄ 1917 ላይ አይደለ የባልፎር ዲክላሬሽን የተፈረመው 1917 ወር 1918 ላይ እና ባልፎር ዲክላሬሽን ማለት እስራኤላውያን ወይም አይሁዶች ሀገር የመመስረት መብት የተሰጠባቸው ወረቀት ናቸው። ባልፎር ዲክላሬሽን ባልፎር የዩናይትድ ኪንግደም በጊዜው የውጭ ጉዳይ ሚኒስትር ነበር። ያችን ነገር ያስባሉ ብሪቴኖች። ፈረንሳዮች ደግሞ እዛ አካባቢ ስለሚኖሩ ክርስቲያኖች ያስባሉ። በዛች ጉዳይ ላይ ሊግባቡ ስላልቻሉ እስራኤል ብለን በመንጠራው አሁን እየተጠራ ባለው አካባቢ ላይ ማለት ነው ከሃይፋ አንስቶ እስከ ታች የኢየሩሳሌምን ደቡባዊ ግዛት አጠቃሎ ያለው አካባቢ በዓለም አቀፍ አስተዳደር ስር እንዲሆን ወሰኑ። በካርታው ላይ የተለያዩ የከለር ጥናቶች ተደርገው ደመቅ እያደረጉ ፈዘዝ እያደረጉ እንግዲህ አስቀመጡትና በተለያዩ አካባቢዎች ላይ ያላቸው ተደራሽነት ከቦታ ቦታ እንደሚለያይ ሊያስረዳ በሚችል መልኩ ወደ ስምምነት ላይ መጡ ማለት ነው። እንግዲህ ፈረንሳይና ታላቋ ብሪታንያ እንደው እንዳጠቃላይ ካያችሁት እንዳሻቸው አስተዳደራዊ መዋቅሮችን ወይም ቁጥሮችን የመዘርጋት መብት በዚህ ስምምነት ላይ አግኝተዋል። እናም በዚህ ላይ ነው እንግዲህ ብዙ ነገሮች መበላሸት የጀመሩት። የሁለቱም ተደራዳሪዎች የተለያየ አመለካከት ስላላቸው ፍራንሷ ፒኮ ለምሳሌ ከብሪታንያዋ ነጥቆ ማግኘት በቻለው ነገር ደስተኛ ነው። ሳይክስ ግን ደግሞ ፍልስጤምን ማግኘት ስላልቻለ ደስተኛ አልነበረም። እንደዚህ አይነት ልዩነቶች አሉባቸው። ያ ደግሞ በኢምፔሪያል እቅድ ላይ ቀዳዳ ጥሎ አልፎባቸዋል ወይም ክፍተት ፈጥሮባቸዋል። ያቀዳቸው ኃይሎች ወይም ወደ የዩናይትድ ኪንግደም እንቅስቃሴዎች ወደ ህንድ መግቢያዎች እንግዲህ በዚህ መልኩ ሳይክስና ፒኮ የሳይክስ ፒኮ ስምምነትን ተፈራርመው ሁለቱ ሀገራት እንግዲህ አካባቢውን በተመለከተ መከፋፈል ጀመሩ። ይህንን መስመር ተከትሎ የተሰመሩ መስመሮች አሉ። አንደኛው በመካከለኛው ምስራቅ ላይ፣ ሁለተኛ ነገር ከያዙትም በኋላ እነ ፈረንሳይ እንግሊዝ ያን አካባቢ ከያዙት በኋላ መንግስታት መፈጠር ጀመሩ። በዛ በመካከለኛው ምስራቅ ላይ የተለያዩ መንግስታት መፈጠር ጀመሩ። ቀደም ብሎ በኦቶማን ኢምፓየር ጊዜም አውቶኖሚ የሚፈልጉ ራስን በራስ ማስተዳደር የሚፈልጉ እንቅስቃሴዎች ነበሩ። እነዛ እንቅስቃሴዎችን እየደገፉ ካርታውን ማስመር ቀጠሉ ማለት ነው። ፈረንሳይና ዩናይትድ ኪንግደም ሲያሰምሩ እንግዲህ በመታያቸው ቅድም ባልኳችሁ ደረጃ ቀጥ ያሉ መስመሮችን የህዝቡን ስነ ልቦና፣ የህዝቡን ታሪክ፣ የህዝቡን ወግ ለምሳሌ አሁን ኢራቅ ማለት ነው። ኢራቅ የምትባለው ሀገር ሺያዎች አሉ፣ ሱኒዎች አሉ፣ ኩርዶች አሉ፣ ፒሽመርጋዎች አሉ። ይሄንን በሆነ መልኩ እንግዲህ ቀይጠው አንድ ሲያደርጓቸው ኢራቅ ብለውን ሲመሰርቷቸው ያቁታል። የሆነ ጊዜ ወይም የሆነ ሰዓት ላይ ችግር ቢመጣ የሺያዎችን በሱኒዎች ላይ ማስነሳት፣ ኩርዶቹን በሌሎቹ ላይ እንደዚህ እርስ በርስ የሆነ ነገር ከፋፍለ ግዛ ለሚባለው የነ ብሪቴን አካሄድ የተመቸ ነው። ለምሳሌ እንትናን ብትመለከቱ ደግሞ እነ ሊባኖስ እነ ሶሪያ ምናምን ያሉበት አካባቢ ላይ በተወሰነ መልኩ የነበረውን ነገር ታሳቢ ለማድረግ ሞክረዋል። ግን እነሱም ከእንግሊዝ የተለየ አይደለም። በቃ ምንም የሌላውን ሳይድ ወይም እዛ አካባቢ ላይ የሚኖሩ እንትኖችን ህዝብ ለመስማትና ያው በሰዓቱም አይጠበቅም። ሆነስትሊ እነዛ ሰዎች ለምን አላደረጉም ወይም ለምን የሀገር መንግስትነት ታሪክ ከዛ በፊት ያን ያክል ዓለማችን ላይ ስላልነበረም ዓለሞች በኤምፓየር ስለነበር የሚተዳደሩት ከጊዜው ጋር ተያይዞ የሚታይ ነገር እንዳለ አስባለሁኝ። ነገር ግን የዓላማቸው ይህንን የመክፈል ዓላማቸው ከሪሶርስ ጋር የሚገናኛል። ሀብትን እንዴት እንካፈል፣ ነዳጅ እንዴት ጥቅም ላይ እናውል፣ እንዴት ነው የዚህን አካባቢ ነዳጅ ወደምንፈልግበት አቅጣጫ ወደ ግጭት ውስጥ ሳንገባ በሰላም መመዝበር መጠቀም የምንችለው ብለው እኮ በ1928 እንደ አውሮፓውያን አቆጣጠር ላይ ስምምነት እስከ ማድረግ ደርሰዋል። እነዚህ አካላት ሰቨን ሲስተርስ የምንላቸው የተወለዱት እዛ ሞመንት ላይ ነው፣ 1928 ላይ ነው። ከ1928 ከነሱ መወለድ በፊት ግን በ1915-16 ላይ ፈረንሳይና ዩናይትድ ኪንግደም ያንን አካባቢ ለሁለት ሰንጥቀው እንደየሚፈልጉት አድርገው እየሸነሸኑ ሲያስተዳድሩ፣ አገር እየፈጠሩ አገር ሲያፈርሱ ነው የመካከለኛው ምስራቅ ታሪክ እንዲሆነዋልና ዛሬ ላይ የምናያቸው ጦርነቶች ታዲያ እንዴት ነው ከዛ ጋር የሚገናኙ ሲባል ለምሳሌ ያክል አሁን የኢራቅን ጉዳይ ያነሳውላችሁ። ኢራቅ ውስጥ የፓወር ችግር አለ፣ የስልጣን ችግር አለ። አሁን ለምሳሌ ስልጣን ላይ ያለው መንግስት የሺያ መንግስት ስልጣን ላይ ተቀምጧልና ተቃውሞ ይገጥመዋል፣ ችግር ይገጥመዋል። ችግር ባይገጥመው እንኳን
ገንዘብ ተከፍሏቸው በሺያው መንግስት ላይ እንዲነሱ የሚደረጉ የሱኒ ባይሆኑ እንኳን ሱኒ ነን ብለው የሚንቀሳቀሱ ሰዎችን መፍጠር ይቻላል። ገብቷችኋል አይደለ? በእነ ሊባኖስ ውስጥ ደግሞ አስተዳደሩን ሲመሰርቱ እንዴት አደረጉት መሰላችሁ? ሊባኖስ ውስጥም ሺያ አለ፣ ሱኒዎች አሉ፣ ክርስቲያኖች አሉ ምናምን። መንግስቱን ሲያዋቅሩት ጠቅላይ ሚኒስትሩ እገሌ የሺያ አባል፣ የአፈጉባኤው የፓርላማ አፈጉባኤው የሱኒ አባል፣ እንደዚህ እያሉ ያው ሊባኖስ ውስጥ ጠቅላይ ሚኒስትሩ አይ ቲንክ የሱኒ መሆን አለበት። ከዛ የአፈጉባኤ ተብሎ የህዝብ ተወካዮች ምክር ቤት አፈጉባኤ የሚሆነው ደግሞ ክርስቲያን መሆን አለበት። እንዲህ የለም በቃ በመሰረታዊነት የሀገር ግንባታ በሚባለው ሂደት ላይ የቤት ስራዎቹ ሳይሰሩ ለነሱ ሊመች በሚችል መልኩ በነዛ ሀገራት ውስጥ ያሉ ህዝቦች ሰምሃው ለመቆጣጠር እንዲመቻቸው በሚያስችል መልኩ አንዱን በአንዱ ላይ ለማስነሳት እንዲቻል መልኩ ሆነው የተነደፉ ስለሆነ መካከለኛው ምስራቅን እስኪዩት መለስ ብላችሁ ስንት ነገር ነው ያለው። ይሄኛው ጉዳይ ይሄኛው ታሪክ የሚጠነሰሰው እንግዲህ በ1915-16 የሳይክስ ፒኮ ስምምነት እየተባለ የሚጠራው የእንግሊዛዊው ማርክ ሳይክስ እና የፈረንሳዊው ፍራንስዋ ፒኮ ስምምነት መፈረምን ተከትሎ የመጣ ውጤት ነው ይባላል። ሆፕ ይሄን ጥንቅር እንግዲህ በክፍል 1 ብዬ ልግለጸው። በቀጣይም አልጨረስኩትም፣ ብዙ ዝርዝር ነጥቦች አሉት፣ መነሳት ያለባቸው ብዙ ጉዳዮች አሉ። ካለን ሰዓት አንፃር አልጨረስኩትም። ሜቢ በሌላ ቀን ይዤላችሁ ልመጣ እችላለሁኝ፣ ምላሻችሁንም እያየው። ለአሁን ግን እንደ አጠቃላይ እንደ መግቢያ አድርጎ ይሄኛውን ነገር መካከለኛው ምስራቅን ለመረዳት እንደ መግቢያ በራፍ እንደሆነ ቀዳዳ አድርጋችሁ ቁጠሩትና መነሻ ይሆናል። ከዚህ የተሻለ ጥናቶችን፣ ምርምሮችን፣ ንባቦችን ስታደርጉ ደግሞ የበለጠ እየተረዳችሁ ትሄዳላችሁ አካባቢውን ለማለት ያክል ነው። ነፃነት ላቀው ነበርኩኝ በገበያ ፖድካስት አብሬያችሁ ቆይታ ያደረግኩት። ክብራትና ክብራን አብራችሁ ስለነበራችሁ ልባዊ ምስጋናዬ በያላችሁበት ይድረስ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ከዚህ በፊት በቦሌ ቡልቡላና አዲስ አበባ ስቴዲየም አቅራቢያ ዘመናዊ መኖሪያ ቤቶችን በጥራት አስረክቦ ታማኝነትን በስራ ያስመሰከረው ሁዳ ሪል ስቴት ዛሬም ብዙዎች ለመኖሪያ በሚመኟት በቦሌ 24 ላይ የ40% ቅናሽ የተደረገባቸው መኖሪያ ቤቶች አቅርቦላችኋል። ባለ 2 መኝታ 105 ካሬ 100% ለሚከፍሉ በ7.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ1.9 ሚሊዮን ብር፣ 115 ካሬ 100% ለሚከፍሉ በ8.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.1 ሚሊዮን ብር፣ 120 ካሬ 100% ለሚከፍሉ በ8.8 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.4 ሚሊዮን ብር፣ እንዲሁም ባለ 3 መኝታ 155 ካሬ 100% ለሚከፍሉ በ11.6 ሚሊዮን ብር አሊያም በ15% ቅድመ ክፍያ በ2.9 ሚሊዮን ብር አቅርበንላችኋል። ወደኛ ሲመጡ በግንባታ ሂደት የሚከፍሉ ሲሆን ምንም አይነት የዋጋ ጭማሪ አያሳስቦትም። ቅናሹ ለ10 ቤቶች ብቻ የወጣ ስለሆነ አሁኑኑ በ0911 96 6922 አሊያም በ0926 81 8321 ላይ ይደውሉ። ምርጫው ሁዳ ሪል ስቴት ይሁን።